መጣችሁ? ደህና ናችሁ? እስቲ በቴሌቪዥን መስኮት የሚከታተሉን ልጆች እንዴት ናችሁ እንብላችሁ። ሰላም ልጆች እንዴት ናችሁ? እንዲሁም በቴሌቪዥን መስኮት የምትከታተሉን ወላጆች ጭምር ሰላም ናችሁ? ይህ ሳጥን ውስጥ ምን አለ የተሰኘው አዝናኝና አስተማሪ ዝግጅታችንን ጀምረናል። በዚህ ዝግጅት ነገሮችን የማስተዋል በትኩረት የመመልከት እንዲሁም ችግሮችን የመፍታት ችሎታቸው ልጆች እንዲዳብር ነገሮችን የመረዳትና የማስረዳት በተጨማሪም እየተዝናኑ የሚጫወቱባቸው በርካታ ጨዋታዊ ውድድሮችን እናደርጋለን። እናንተም እስከ ዝግጅታችን ፍጻሜ ድረስ ከቆያችሁ እንደምትማሩበትና እንደምትዝናኑበት ምንም ጥርጥር የለንም። ደህና ናችሁ ልጆች? ሳጥን ውስጥ ምን አለ ላይ እንሳተፍ ብላችሁ መጣችኋል። እንኳን ደህና መጣችሁ በድጋሚ። እስቲ እንተዋወቃችሁ። ስሜ ማያ መብራቱ ይባላል። ክፍሌ 4ኛ ሀ ነው። የመጣሁት ከወሰን ነው። ማያ ስታድጊ ምን መሆን ነው ትፈልጊው? አስትሮኖመርና ዶክተር። ሁለቱ ጥምር የሙያ ባለቤት መሆን ትፈልጋለሽ ወደፊት? እሺ ደስ ይላል። ሁለቱም እንዲሳካልሽ ምኞቴ ነው። አመሰግናለሁ። እሺ አንተን እንተዋወቅ። ስሜ ናታኒም ኪዳኔ ይባላል። የምኖርበት ቃሊቲ ነው። የምማርበት ትምህርት ቤት ስም አቡነ ጎርጎሪዮስ ነው። ናታኒም ስታድግ ምን መሆን ነው ትፈልጋው? ፓይለት መሆን ትፈልጋለህ? ጥሩ ደስ ይላል። እሺ ነው ዳንቺስ? ስሜ ስንታየው ይባላል። የመጣው ከደብረ ብርሃን ነው። የትምህርት ቤቴ ስም ጣይቱ ብጡል ይባላል። ክፍሌ 2ኛ ሀ። ስታድጊ ምን መሆን ነው ትፈልጊው? ፓይለት መሆን ትፈልጊያለሽ? ናታኒምና ጽዮን ከዚህ ቡድን ፓይለት፣ ከዛ ማያ ደግሞ ዶክተርና አስትሮኖመር መሆን ትፈልጋለች። ጥሩ የተለያየ ሙያን የመረጣችሁ እስቲ ለራሳችሁ አጨብጭቡ። እሺ እናንተን ደግሞ እንተዋወቃችሁ። ስሜ ዮብ ታመነ ይባላል። የመጣው ከወሰን ነው። የትምህርት ቤቴ ስም ዴሊቨራንስ ይባላል። ክፍሌ ደግሞ 4ኛ ኤ ነው። ዮብ ስታድግ ምን መሆን ትፈልጋለህ? ሳድግ ዶክተር መሆን እፈልጋለሁ። ጥሩ። ስሜ ማና ከበደ ነው። የመጣው ከኮተቤ ነው። ክፍሌ 1ኛ ክፍል ነው። የትምህርት ቤቴ ስም ስኩል ኦፍ ሊቮር ይባላል። ስታድጊ ምን መሆን ትፈልጊው? ተመራማሪ መሆን ትፈልጊያለሽ? ጥሩ እሺ። ስሜ አኪያ ቴዎድሮስ ይባላል። የመጣው ከወሰን ነው። ክፍሌ 2ኛ ክፍል። አኪያ ስታድግ ምን መሆን ትፈልጋለህ? ፖሊስ መሆን ትፈልጋለህ? ሁላችሁም የመረጣችሁት የተለያየ ሙያ ነው አይደለ? ስለዚህ መሆን የምትፈልጉትን ለመሆን ምን ያስፈልጋል? አዎ ትምህርት ቤት ደርሶ መምጣት ብቻ ሳይሆን ጠንክሮ መማር ያስፈልጋል አይደለ? ማንበብ ያስፈልጋል። ትምህርት ቤት ሄዳችሁ አስተማሪ ካስተማራችሁ በተጨማሪ አስተማራችሁ መከለስ፣ ከዛ ውጪ ደግሞ ሌሎች መጽሐፍን በማንበብ ሪፈር ማድረግ አይደለ? ማየት ያስፈልጋል። ምንድነው የተማርኩት? ምን ተጨማሪ ነገር አለው እዚህ ላይ የሚለው በደንብ ማወቅ ያስፈልጋል አይደል? ስለዚህ ጠንክራችሁ ከተማራችሁ የተመኛችሁትን ሁሉ የማትሆኑበት ምንም ምክንያት የለም። ስለዚህ በተመኛችሁት ሙያ ላይ እንጠብቃችሁ። ጠንክር ያለማረም ይላል እንዴ? የለም ማለት። ስለዚህ ሁላችሁንም በተመኛችሁት ሙያ ላይ እንጠብቃችኋለን ወደፊት ማለት ነው። ጥሩ። በሳጥን ውስጥ ምን አለ ጨዋታችን እንግዲህ የተለያዩ ጨዋታዎች አሉ። አንደኛ በማስተዋል የሚመለሱ አይደል? ማስተዋል መቻልን መልመድ አለባቸው ልጆች። ስለዚህ እናንተ በማስተዋል የምትመልሷቸው ጥያቄዎች አሉን። የእንቆቅልሽ ጥያቄዎች አሉን። ድብቅ ነገሮችን የመፍታት ችሎታችሁ ይዳብራል። ከዛ በተጨማሪ ደግሞ የመረዳትና የማስረዳት በምልክት የመግለጽ ማለት ነው። ስለዚህ በጨዋታው እንደምትዝናኑበትና እንደምትማሩበት ምንም ጥርጥር የለኝም። በቴሌቪዥን መስኮት የምትከታተሉን ልጆችና ወላጆች ጭምር በጥያቄዎቹ እናንተም በቤት ውስጥ ሆናችሁ አብራችሁ ካላችሁት ሰው ጋር ምላሽ እየሰጣችሁ ከኛ ጋር ቆይታ እንድታደርጉ ያክብሮት ግብዣችን ነው። ሳጥን ውስጥ ምን አለ? ከመጀመራችን በፊት ግን ሁልጊዜም እንደምናደርገው እያንዳንዱ ቡድን የየራሱ መጠሪያ ስም ሊኖረው ይገባል። ስለዚህ ተነጋገሩና ለቡድናችሁ ስያሜ ስጡ። እናንተ ተስማማችሁ? ማናላችሁ ስማችሁን? አሸናፊዎቹ። እናንተስ ማናላችሁት ቡድናችሁን? አንበሶቹ። ኧረ ዛሬ አንበሳና ማሸነፍ። አንበሳ ሲያሸንፍ ነው ያየነው። እነሱም እናሸንፋለን እያሉ ነው። ከአንበሳ ጋር ማን እንደሚፋለም አናውቅም። ጥሩ። ለሁለታችሁም ቡድኖች መልካም እድል እመኝላችኋለሁ። በጨዋታው ጥሩ ቆይታ ይኖረናል ብዬ አስባለሁ። የትኛው ቡድን ይጀምር? ከነሱ ይጀምር። ትጀምራላችሁ? ለማሸነፍ መታችሁማ መፍራት የለባችሁም። አዎ ብሏል ኢዮብ። ኢዮብ ሳጥን ውስጥ ምን አለ? እስቲ ናንተ አንሳ። እሺ እኔ ያነብላችኋለሁ። ኢዮብ ትቀመጣለህ። ጨዋታው ለእያንዳንዱ ጥያቄ እንድትመልሱ የሚሰጣችሁ 30 ሰኮንድ ነው። ይሄ ደግሞ እናንተ ሰዓትን በአግባቡ የመጠቀም ችሎታችሁ እንድታዳብሩ ነው። እሺ
አሁን ላይ ፈተና ተሰጥቷችሁ ረጅም ሰዓት ይሰጣችሁ ይሆናል። ወደፊት ግን 1 ሰዓት ከተባለ ፈተናው በ1 ሰዓት መጨረስ አለባችሁ። ኦንላይን ፈተናዎችም አሉ አይደል? ልክ ስጨርሱ ባጨርሱም ሰዓቱን ጠብቆ ይዘጋል። ስለዚህ ሰዓትን በአግባቡ በአግባቡ መጠቀምን መልመድ መቻል አለባችሁ። ጥያቄው ምን ይላል? ኮምፒውተር ሰዓት መቁጠር ይጀምር። እግር እጅና ክንፍ የለኝም፣ ነገር ግን ወደ ሰማይ እወጣለሁ። እኔ ማን ነኝ? አየር አየር አይደለም። ሞክሩ ቶሎ ቶሎ። ወደ ላይ የሚወጣ ንፋስ አይደለም። ፍንጭ ልስጣችሁ። እቤት ውስጥ የሚደረግ ነገር ከዛ ይወጣል ወደ ላይ። ጭስ አግኝቶታል። አጨብጭቡለት። ጎበዝ። ጭስ ወደ ላይ ነው የሚወጣው። ስለዚህ የመጀመሪያው ጭስ ነበር። ጎበዝ ኢዮብ፣ አግኝተዋል። ሳጥን ውስጥ ምን አለ? አንበሶቹ። ናስቲ ናታኔ ማንሳ። ሳጥን ውስጥ ምን አለ? አንሳሱን ጥያቄ። እሺ አነብላችኋለሁ። ዝግጁ ናችሁ ለመመለስ? እሺ የማስተዋል ጥያቄ ነው። ጥያቄውን በደንብ አስተውሉት። አንድ ሰው ለ25 ቀን እንቅልፉን ሳይተኛ ኖረ። እንዴት ሆነ? ከጥያቄው ተረዱት። አንድ ሰው ለ25 ቀን ፍንጭ እየሰጣችሁ ነው ለእናንተ። ለ25 ቀን ሳይተኛ ኖረ። እንዴት ሆነ? 25 ቀን ሰው 25 ቀን መተኛት ለ25 ቀን ሳይተኛ ኖረ። ማታ ይተኛል። ጎበዝ። የማስተዋል ነው ያልኳችሁ ለዛ ነው። ቀን ያልተኛው አይደል? ስለዚህ ማታ ይተኛል። ጎበዞች ናችሁ። አልተቻላችሁም። ወደ ሁለተኛው ዙር ውድድራችን ነው የምናልፈው። ሁለተኛው ዙር ውድድራችን ደግሞ የሚሆነው የእንቆቅልሽ ጥያቄ ነው። ስለዚህ አሁን የምንጀምረው ደግሞ ከአንበሶቹ ነው። እንቆቅልሽ። ኔስቲ ጽዮን እያንሽ ሳጥን ውስጥ ምን አለ? እሺ እኔ ያነብላችኋለሁ። ባላችሁ 30 ሰኮንድ ቶሎ ትሞክራላችሁ። ኮምፒውተር ሰዓት መቁጠር ይጀምር። ዝግጁ ናችሁ? ላንብብ። ሰዓት የለው ሰዓት ያውቃል። ሞክሩ ቶሎ ባላችሁ 30 ሰኮንድ። ሰዓት የለውም ግን ሰዓት ያውቃል። ሞክሩ። ስጧት ለጽዮንም ማይክ ተቀባበሉና ልትሞክር ነው። ሰዓት የለው ሰዓት ያውቃል። ሞክሩ ቶሎ ሞክሪያት። ጊዜ አይደለም። ሰዓት አይደለም። ሰዓት የለውም ግን ሰዓት ያውቃል። ሞክሩ። ሰዓታችሁ አልቋል። ሰዓት የለው ሰዓት ያውቃል። ሰዓታችሁ አልቋል። ከዚህኛው ቡድን እንሞክራለን። ይሄን እንቆቅልሽ የሚያውቀው እስቲ የማናይት ሴኮንድ አይደለም። ትንሽ ይከብዳል ማለት ነው። ሰዓት የለው ሰዓት ያውቃል። ዶሮ ነው። ዶሮ ጧጧት ይጮሃል አይደለ? ሰዓት ያውቃል። ልክ ንጋት ላይ ሰዓቱን ጠብቆ ይጮሃል። ስለዚህ ዶሮ ነው መልሱ። አሸናፊዎቹ አኪያ ናስቲ አንሳ። ሳጥን ውስጥ ምን አለ? እሺ የእንቆቅልሽ ጥያቄ ነው ይሄ ቀለል ይላል። ያኛው ከብዷል መሰለኝ አላቅም ነው እናንተ ስለማታውቁት ይሆናል። ልጠይቅ ላንብበው? እሺ ኮምፒውተር ሰዓት መቁጠር ይጀምር። ራሱ ገርፎ ራሱ የሚጮህ ጅራፍ ጎበዝ። አጨብጭቡላቸው እንጂ የአንዱ ደስታ መሆን አለበት አይደል? እስቲ ስለ ደስታ ካነሳን አይቀር በነገራችን ላይ እነሱ ሲያሸንፉ እናንተ ማጨብጨብ አለባችሁ። የሌላ ሰው ደስታ የኛም ደስታ ሊሆን ይገባል አይደል? ደስታ ሊጋባ ይገባል አይደል? ሀዘን ብቻ ሳይሆን ደስታንም ሼር ማድረግ መቻል አለብን። እነሱ ደስ ሲላቸው እናንተም ደስ ሊላችሁ ይገባል። እስቲ ስለ ደስታ እናንሳና ደስታ ምንድን ነው? እናንተ ምን ስታረጉ ነው ደስ የሚላችሁ? እኔ ሳጠናና ስጫወት ደስ ይለኛል። ደስ ይልሻል? ደስታ ምንድን ነው ላንቺ? ደስታ በነገሮች መደሰት ነው። እና ስታጠኝና ስትጮሽ የምትደሰችው? እሺ ማይ ናታኔ ደስታ ምንድን ነው? ምን ስታረግ ነው ደስ የሚለኝ? እኔም እንደሷ ሳነብና ስጫወት ደስ የሚለኝ። ደስታ ምንድን ነው ላንተ? ደስታዬ ለነገሮች ሁሉ በነገሮች መደሰት ነው ያንተ ደስታ። አንተም ስታጠናና ስትጫወት ነው ደስ የሚለኝ? እሺ ጽዮንዬ? እኔ ደስ የሚለኝ ስማርና ስራ ስሰራ። ስትማሪና ስራ ስትሰሪ ደስ ይልሻል? ምን ትሰሪያለሽ ቤት ውስጥ? ቤት ውስጥ እቃ አጥባለሁ፣ ቤት አጸዳለሁ። እሺ
ጎበዝ። ስለዚህ ደስ እያለሽ ነው የምትሰሪው አይደለ? ቤተሰብሽን በማገዝ ጎበዝ። ስለዚህ ስትማሪና ስትሰሪ ደስ ይልሻል። እናመሰግናለን። እዮብዬ አንተስ ደስታ ምንድን ነው ለአንተ? ምን ስታደርግ ደስ ይልሃል? ቤተሰቦችን ሳግዝና ሳጠና ደስ የሚልህ እንደሱ ታደርግ ነው? አዎ። እሺ አሚናዊት? እኔም ልክ እንደሱ ቤተሰቦቼን ሳስደስትና ስማር ነው ደስ የሚል። ቤተሰቦች በምንድን ነው ደስ የሚላቸው? ቤተሰቦቼን ሳስደስት ደስ ይለኛል ስላልሽ ምን ስታረጊ ነው ደስ የሚላቸው ባንቺ? ፈተና አንደኛ ጥሩ ውጤት ስታመጪ አይደለ? የወላጅ ደስታ ብዙ ጊዜ እንደዛ ነው አይደል? የልጁ ትልቅ ደረጃ መድረስ፣ የልጁ ጥሩ ውጤት ማምጣት የቤተሰብ ደስታ ነው። ስለዚህ ፈተና አንደኛ ስታመጪ እነሱ ደስ ይላቸዋል። የነሱ ደስታ ደግሞ ያንቺ ደስታ ነው። ይሄን ነው ቅድም ያልኳችሁ፣ የአንዱ ሰው ደስታ የሌላው ደስታ ሊሆን ይገባል። የአማናዊት ደስታ ምንድነው? የወላጆቿ ደስታ የሷ ደስታ ነው። ስለዚህ ወላጆች ደስ እንዲላቸው ምን ታደርጊያለሽ? ጎበዝ መሆን አለብሽ። ጎበዝ መሆን አለብሽ። አንበሳ። እሺ አኪያዬ አንተስ ምንድነው የሚያስደስት? ደስታ ላንተ ምንድነው? ያኔም ልክ እንደሷ ቤተሰቦቼን ሳስደስት እሺ ደስ ይለኛል። ቤተሰቦችን ስታስደስት ደስ ይላል። የቤተሰቦች ደስታ ያንተም ደስታ ነው። ቤተሰቦች በምን ይደሰታሉ? ስራ በመስራት። ስራ በመስራት ስታግዛቸው ደስ ይላቸዋል። ስለዚህ ስራ መስራትህ የሚያመለክተው ምንድነው? መታዘዝን ነው አይደለ? ስለዚህ ታዛዥ መሆንህ ያስደስታቸዋል። ለወላጆች ሁልጊዜ መታዘዝ መቻል አለብን አይደለ? ወላጆች የሚሉትን መስማት መቻል አለባቸው ልጆች። ወላጆችን ማክበር ያስፈልጋል። ወላጆችን፣ ትልልቅ ሰዎችን፣ ሁሉንም ሰው ማክበር ያስፈልጋል። መታዘዝ ደግሞ ትልቅ ነገር ነው። ስለዚህ የአኪያ ወላጆች ሲታዘዛቸው፣ ስራ ሲሰራላቸው ደስ ይላቸዋል። ስለዚህ እነሱን ደስታ ለማየት አንተ ትታዘዛለህ ማለት ነው። እናመሰግናለን። ካፍታ ቆይታ በኋላ ደግሞ ቀጣዩን ጨዋታችን ይዘን ተመልሰን እንገናኛለን። ካፍታ ቆይታ በኋላ ተመልሰናል። ሶስተኛው ዙር ውድድራችን በምልክት የመረዳትና የማስረዳት ችሎታን የሚጠይቁ ናቸው። እነዚህ በምልክት የመረዳትና የማስረዳት ችሎታ የሚጠይቁ ጨዋታችን ምንም አይነት የአፍ እንቅስቃሴ አይፈቀድም። ሰምታችሁኛል አይደል? ስለዚህ በምልክት ታስረዳላችሁ፣ ጓደኞቻችሁ ደግሞ በምልክት ያስረዳችሁትን ተረድተው ይመልሳሉ ማለት ነው። ተግባብተናል። ከየትኛው ቡድን እንጀምር? እነሱ ይጀምሩ። አሁን ቅድሚያ ተሰጥቷችኋል አሸናፊዎቹ። ትደራደራላችሁ? እየወጋ ሁሉም እሺ ነው። ማን ያስረዳ ግን? እኔ እንትና ብዬ አልመርጥም፣ እናንተ ናችሁ የምትመርጡት። ማን ያስረዳ? ከፈቀዱልህ እኔ ደስ ይለኛል። እኔ አልመርጥም እንዳላዳላ እናንተ ተነጋግራችሁ በንግግር ማመን ስላለባችሁ ተነጋግራችሁ መግባባት መቻል ከዚሁ መልመድ አለባችሁ። ፈቀዱልህ? ፈቅዳችኋል። አላስገድዳችሁ ማለት ተስማምታችኋል። እሺ ይሄን የማደርገው ለምንድን ነው? እኔ ስመርጥ ማዳላት እንዳይሆን፣ እናንተ ደግሞ በንግግር መተማመንን እንድትለምዱ ጭምር ነው። አየሁ ሳጥን ውስጥ ምን አለ? አንሳና ታነበዋለህ። ወደዚህ ዞረ ጓደኞች ሳያዩ ይሄን በምልክት ታስረዳቸዋለህ ማለት ነው። ምንም አይነት የአፍ እንቅስቃሴ አይፈቀድም። ኮምፒውተር ሰዓት መቁጠር ይጀምር። ጀምር። እዩ ቁራ አይደለም፣ ሞክሩ ቶሎ ቶሎ። እርግብ እርግብ እርግብ። እሺ እስቲ ሌላ መጠሪያ። ወፍ 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 ነበር። በቀላሉ ነው ያሳያቸው። የትም ሳትደክም የትም ሳትበር እዚሁ ወፍ ነበር። እሺ ማን ያስረዳ? ከእናንተ ጋር ተነጋገሩና እናንተ ምረጡ፣ ወስኑ። እሺ ማን መረጣችሁ? ናታኔ። ምናሽ ናታኔ። እሺ አንሳ። ሳጥን ውስጥ ምን አለ? እስቲ ወደዚህ ዙር። ወደዚህ ዞረ ነው የምታነበው። አፍ ካንቀሳቀስክ ጨዋታው እንደተሸነፋችሁ ይቆጠራል። ዳው ድምጽ ማውጣት አይቻልም ማለት ነው። አፍ አታንቀሳቅሱ ማለት። ዝግጁ ናችሁ? እሺ ጀምሩ። ውሻ ውሻ። እሺ ውሻ ነበር፣ አግኝተውታል። ሁለተኛው የመጨረሻው የሶስተኛው ዙር ውድድር የምልክት ጨዋታ ማን ያስረዳ? አማናዊት ታስረዳ። ተነጋግራችሁ መረጣችኋት። ነይ አማናዊት። አንቺ ሳጥን ውስጥ ምን አለ? ነይ ወደዚህ አማናዊት፣ እንዳያዩታ ወደዚህ ዙሪ። አየሹ? ጀምረናል። ኮምፒውተር ሰዓት መቁጠር ይጀምር። ሞክሩ። እሺ መውቀጥ መውቀጥ።
እዮብ አልተቻለም ዛሬ ሁሉንም በመመለስ። እሺ መውቀጥ ነበረ። አንበሶቹ ማን ያስረዳ? ተነጋገሩ። እሺ ማያኔ ሳጥን ውስጥ ምን አለ? አፍ ማንቀሳቀስ አይፈቀድም። ጀምሩ ስል ነው የምትጀምሩት። ዝግጁ ናችሁ? እሺ ኮምፒውተር ሰዓት መቁጠር ይጀምር። ማያ መጀመር ትችላለች። ማበጠር። ኧረ እንዴት ነው አንበሳና ማሸነፍ ላይ ከባድ ነው ብያለሁ እኮ መጀመሪያ ማለት አንበሳም አንበሳ ነው፣ ማሸነፍም ከባድ ነው። እናመሰግናለን። ጥሩ ቆይታ እያደረግን ያለ ነው። እስቲ ይዛችሁልን የመጣችሁት ነገር ካለ ግን የምታቀርቡልን እድሉ ልስጣችሁ። ቀልድ ነው የምትነግረኝ? እሺ አንድ እናት 3 ልጆች አሉ። አንዱ ግመጠው፣ አንዱ ጨልጠው፣ አንዱ ደግሞ ከስክሰው የሚባል። አንድ ቀን ለከስክሰው ሚሪንዳ አይደለም ለከስክሰው ብርጭቆ ይዘና አለችው። እሺ ለጨልጠው ደግሞ ሚሪንዳ ይዘና አለችው። ለግመጠው ደግሞ ዳቦ ይዘና አለችው። ከዛ ምን ነው ቆያችሁ? ግመጠው ስትል ዳቦን ግምጥ። እሺ ከዛ ጨልጠው ስትል ደግሞ ሚሪንዳን ጭልጥ አረገው። ከዛ ከስክሰው ሲል ብርጭቆን ክስክስ አረገው። ስለዚህ ስማቸው ሆነና አጋጣሚ ሁሉም የተባሉትን አደረጉ። ማነው ተጠያቂ? ማንም። አጨብጭቡላት። ናታኒም ያመጣልን ነገር አለ? የለም? እሺ የመጨረሻው ዙር ውድድራችን ላይ ደርሰናል። የመጨረሻው ዙር ውድድራችን ሻማ ማጥፋት ነው የሚሆነው። ስለዚህ ከሁሉም ቡድን ሁሉም ሰው ተራ በተራ እየመጣ ሻማውን ለማጥፋት ይሞክራል። ምናልባት ከነዚህ ውስጥ ሁሉም ያጠፉታል ወይ አንድ ሰው ያጠፋል አናቅም። ይሄንን ለሁሉም እኩል እድል ለመስጠት ስል እዚህ ጋር አስቀምጠዋለሁ። ከዚህ መስመር ማለፍ አይችሉም። ስለዚህ እዚህ ጋር ቆመው ሻማውን ለማጥፋት ይሞክራሉ። ለሁላችሁም የምሰጠው አንድ እድል ነው የሚሆነው። አንድ ትንፋሽ የማውጣት ሰዓት ማለት ነው አይደል? አንዴ ብቻ አንድ እድል፣ አንዴ ነው የምትሞክሩት። ዝግጁ ናችሁ? ከየትኛው ቡድን ይጀመር? ቅድም እነሱ ስለጀመሩ አሁን ከእናንተ ይጀመር። ፌር የሆነ ስራ ማያ እያከፋፈለችልን ነው። እሺ ከጽዮን ነው ግን የምጀምረው። ወደ እናንተ ስመጣ ጽዮንዬ ነይ እስቲ እዚች ጋር ትቆሚና ሻማውን ለማጥፋት አንዴ ትሞክሪያለሽ። ጽዮን ምንድነው የምታደርገው? ከመስመሩ ሳታልፍ ትንሽ ጎንበስ ማለት ትችላለች ባለችበት ሆና። ሻማውን ለማጥፋት ግን አንድ እድል ነው የምንሰጣት። ዝግጁ ነሽ? ሞክሪ። አላጠፋሽም። እሺ ናታኒም ቶሎ በል። አንድ እድል ነው የሚሰጣችሁ። እሺ እንለኩሰዋለን። ጀምር። ማያም ማጥፋት ትችላለች። አኪያ ዝግጁ ነህ? እሺ ጀምር። አንድ እድል ነው የተሰጠክ። አማናይት ነኝ። ቆይ በቃ አንድ እድል ነው የተሰጠሽ። እዮብና ተረጋጉ። እሺ ስትቻኮሉ እንዳታጠፉ ትሆናላችሁ። መስመሩን መጠቀም ትችላለህ። ዝግጁ ነህ? አጥፋ። አልጠፋም። እንግዲህ አንበሶቹና አሸናፊዎቹ ሞክረዋል። እኔ ለቡድኔ ስያሜ የለኝም፣ ብቻዬን ልሞክረው ነው ለራሴ። ጥሩ ቆይታ ነበር እያደረገን የነበረው በእኔ በኩል። በእናንተ በኩል ደግሞ የተሰማችሁን ስሜት፣ ሀሳብ፣ አስተያየት እቀበላችኋለሁ ማለት ነው። ማያዬ ካንቺ ልጀምር እስቲ። በነበረው ጨዋታ በነበረው ቆይታ ምን ተሰማሽ? ጨዋታው በጣም አዝናኝ ነበረ። ማሸነፍና መሸነፍ ያለ ሲሆን ሌሎች ልጆችም እዚህ መጥተው እንዲወዳደሩ መከረ። ናታኔ አንተስ ምን ተሰማህ በጨዋታው? ጨዋታው ደስ የሚል ነበር። ልጆቹም እየመጡ እንዲጫወቱ እንጋብዛለን። ስለጋበዛችሁ ልናመሰግናለን። ጽዮን ከደብረ ብርሃን ቀጥይ። ጨዋታው በጣም ደስ ይል ነበር። ሌሎችም ልጆችም እንዲጋበዙ መከራለሁ። የመከሽ እኔ ራሱ ከደብረ ብርሃን እዚህ አዲስ አበባ ድረስ መጥቻለሁ እያልሽ ነው አይደል? ስለዚህ ልጆች እናንተም ኑ እያለች ነው ጽዮን። እናመሰግናለን። ወደ እናንተ መጣው እዮብዬ፣ ምን ሀሳብ አስተያየት አለ? ምን ተሰማ ስለተጨበጥ ነበረው ጨዋታ በነበረው ቆይታ? የነበረን ቆይታ ጥሩ ነበረ። ጨዋታው አስተማሪና አዝናኝ ነበረ። እናመሰግናለን። አማናዊት
እኔ በነበረው ጨዋታ ደስ ብሎኛል። ጨዋታው አዝናኝና ደስ የሚል ነበር። የሌሎች ልጆችም መተው እዚህ እንዲጋበዙ ላለሁኝ ብሸነፍም ግን እነሱ ደስ ስላላቸው እኔም ደስ ብሎኛል። በጣም እናመሰግናለን። ቅድም ስለነበረውን ተግባራዊ ያደረገች አይደል? እኛ ብንሸነፍም እንኳን እነሱ ደስ ካሸነፉና ደስ ካላቸው እኔም ደስ ይለኛል አለች። በሌሎች ደስታ መደሰትን መልመድ መቻል አለበት። አኪያ ቀጥል። እኔ እዚህ ስለመጣው በጣም ደስ ብሎኛል። ሌሎቹም እንዲመጡ ጋብዛለሁ። በጣም እጅግ በጣም አድርገን እናመሰግናለን ስለመጣችሁ ስለተወዳደራችሁ ደስ ብሎናል። ካፍታ ቆይታ በኋላ ከዳኞች ውጤት ሰምተን ተመልሰን የምንገናኝ ይሆናል። ከዳኞች ውጤት ደርሶናል። በነበረው አጠቃላይ ውድድር 5 ጨዋታዎች ተደርገው ነበር አይደል? በማስተዋል የሚመለሱ የእንቆቅልሽ ጥያቄ፣ 2 የምልክት ጨዋታ እንዲሁም የመጨረሻው ሻማይ ማጥፋት። ስለዚህ በነበሩት 4 ይዘቶች በማስተዋል፣ በእንቆቅልሽ፣ በምልክቱ አሸናፊዎቹ ቡድኖች ማሸነፍ ችለዋል። በዚህም 4 ነጥብ አግኝተዋል። ለራሳቸው አጨብጭቡ። ነገር ግን አፍራሽ ነው አይደል? እሺ። ነገር ግን መጨረሻ ላይ በተደረገው የሻማ ማጥፋት ጨዋታዊ ውድድር ሻማ ማጥፋቱ 3 ነጥብ ነበረው አይደል? እናንተ 3ታችሁ ማጥፋት አልቻላችሁም። እነሱ ደግሞ 2 ነጥብ ተጨመረላቸው በነበራቸው ላይ። በዛ ምክንያት ነው ሊያሸነፏችሁ የቻሉት። እናንተ ደግሞ በማስተዋሉ በእንቆቅልሹ እያሸነፋችሁ እየመራችሁ ነበር። እንዲሁም በምልክት የመረዳትና የማስረዳት ችሎታውም ጭምር እየመራችሁ ነበር። ስለዚህ ትንፋሽ ነው ያጠራችሁ። ትንፋሽ ሰብስቡ። ስለነበረን ቆይታ በጣም ደስ ብሎናል። እጅግ በጣም አድርገን እናመሰግናለን። እናንተም ስለመጣችሁ የቲቪ ልጆች ዓለም ቻናል ደግሞ እዚህ ድረስ መታችሁ ስለተወዳደራችሁ ስጦታ አበርክቶላችኋል። በቴሌቪዥን መስኮት ተከታተሉን የነበራችሁ ልጆች እንዲሁም ወላጆች ቆይታችሁን ከኛ ጋር ስላደረጋችሁ እጅግ በጣም አድርገን እናመሰግናለን። እናንተም በዝግጅታችን እየተዝናናችሁ እንደተማራችሁ ምንም ጥርጥር የለንም። ሳጥን ውስጥ ምን አለ በየሳምንቱ እሁድ ከ4 ሰዓት በኋላ ወደ እናንተ ይደርሳል። እናንተም ልጆች እንሳተፍ ካላችሁ ከስር በምትመለከቱት የቴሌግራም አድራሻችን ስምና ስልካችሁን ላኩልን። ደስ እያለን እናሳትፋችኋለን። የዛሬውን አበቃን። መልካም ሳምንት።